ሰላም ጤና ይስጥልን ውድ የአውድ ሚዲያ ተከታታዮቻችን፣ በዛሬው ዕለታዊ የዜናና የፖለቲካ ትንታኔያችን የሰሜኑን የፖለቲካ አዲስ ውጥረትና ያላስማማው የትብብር ጥሪዎችን፣ የጀዋር መሐመድ ባለብዙ መልክ ፖለቲካና የቪየና ስምምነት መፍረስ፣ ያቀጣጠለውን የምስራቅ አፍሪካና የመካከለኛው ምስራቅ ጦርነት እሳት ትኩረት የምናደርግባቸው ጉዳዮች ናቸው። ከእነዚህም በተጨማሪ በኦሮሚያ ክልል የተፈጸመውን አሰቃቂ ጥቃትና የዓለም አቀፍ ዜናዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በሰሜን ኢትዮጵያ በድጋሚ የጦርነት ነጋሪት እየተጎሰመ ነው። በአንድ በኩል የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር፣ በሌላ በኩል ደግሞ ሳልሳይ ወያኔ ትግራይ ሁለቱ ወገኖች የትብብር ደብዳቤዎችና ጥሪዎችን ተለዋውጠዋል። ነገር ግን በያዟቸው አቋም ምክንያት የሰጡት ምላሽ ጥሪዎቹን ውድቅ ማድረግ ሆኗል። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ባወጣው መግለጫ ህወሓት የኢትዮጵያ ህዝብ አንድነት አደጋ ነው፣ አሁንም የጦርነት ዝግጅት እያደረገ ስለሆነ የትግራይ ሊቃንና ምሁራንን ከአማራ ህዝብ ጎን ሊቆሙ ይገባል ብሏል። ማህበሩ ቅድመ ሁኔታዎችን አስቀምጧል። ህወሓት ለፈጸመው ግፍ እውቅና እንዲሰጥ፣ የበደል ካሳም እንዲከፍል፣ አጥፊዎች ለፍርድ እንዲቀርቡ፣ በሌላ በኩልም ሳልሳይ ወያኔ ትግራይ አዲስ ጦርነት የአማራና የትግራይን ህዝቦችን የጦርነት አውድማ ያደርጋል በማለትም ጥሪ አቅርቧል። ነገር ግን ሳልሳይ ወያኔ ያስቀመጣቸው ቅድመ ሁኔታዎችም በተለይም በህገ መንግስቱ መሰረት በወረራ የተያዙ የትግራይ ግዛቶች ይመለሱ በሚለው ጥያቄ በወልቃይት ምሁራን ዘንድ ሙሉ በሙሉ ውድቅ ተደርጓል። ውጥረቱን ከፍ የሚያደርገው ደግሞ የህወሓት መግለጫ ነው። የህወሓት ቃል አቀባይ ሚካኤል አሰግዶም ለዶቼ ቬለ እንደገለጹትም ህወሓት ከመቀሌ ባደረገው ስብሰባ ካለ ጦርነት መኖር የማይችለው የፌዴራል ስርዓት አገዛዙን ታግሎ ማስወገድ በሚለው አቋም ላይ መድረሱንና እንቅስቃሴ መጀመሩን አውጀዋል። አሁን ደግሞ ወደ ጀዋር መሐመድ የፖለቲካ ካርድ እንለፍም። ጀዋር ባለብዙ መልክ ነው። ነገር ግን አላማው አንድ ብቻ ነው፣ ስልጣን። ከሜንጫ እስከ ውጡልኝ መፈክር፣ ከለውጡ ካልኩሌተርነት እስከ 80 ሚሊዮን ብር ገቢ ውስጥ ሁለተኛ መንግስት ነኝ ባይነት ጀዋር በብልጽግና የፖለቲካ ተቋራጭነት ሲሰራ ቆይቷል። ከ4 ኪሎ እስከ ሽመልስ ቢሮም፣ ከደጀን እስከ ደብረ ብርሃን መንገድ ማዘጋት ድረስ የአገዛዙን ፕሮጀክት ሲያስፈጽም እንደነበር የቅርብ ጊዜ ትዝታ ነው። ነገር ግን እባብ ለባብ ይተዋወቃል እንደሚባለው አብይ አህመድ እና ጀዋርም የሚሮጡት ለተመሳሳይ ስልጣን ዋንጫ በመሆኑ አብይ አላምነውም። ሚዲያው ተዘጋ፣ ሀብቱም ተያዘም፣ ቄሮም ተበታተነም። ጀዋርም አማራጭ ፍለጋ ወደ ናይሮቢ ኬንያ ቀናም። ኬንያ ሆኖ እንደ ተሰዳጅ ልዑልና እንደ ዲፕሎማሲ ማዕከል በመሆን አልጋ ወራሽ ለመሆን ቢሞክርም የአብይ አስተዳደር በኬንያም ተከትሎ አሳዶታል። አሁን ጀዋር አዲስ ካርድ መዞ መጥቷል። ጦርነት አልፈልግም የሚል የነበረው ሰው አሁን ታጣቂዎችና ከጦርነት ፈላጊዎች ጋር ተቀላቅሏል። እንደ ማኪያቬሊ እድልን ሲያገኙ መጠቀም የሚለውን መርህ በመከተል ከአብይ ጋር በፖለቲካ መንትዬ የሆነውን የስልጣን ጉዞ ለመቀጠል እየሞከረ ነው። ጀዋር እንደ ቴፕ ካሴት ነው፣ ተገልብጦም ይጫወታል፣ ዜማውንም ይቀይራል። ግቡ ግን ያቺው 4 ኪሎ ናት። ወደ ዓለም አቀፍ ዜና ስንሸጋገር በመካከለኛው ምስራቅ የተቀጣጠለው እሳት ወሰኑን እያለፈ ይገኛል። የዋሽንግተን እና የቴልአቪቭ መሪዎችም የዲፕሎማሲውን መንገድ አሽቀንጥረው ጥለው ጥቃት ቢከፍቱም ኢራን እንደ 2003ቱ ኢራቅ ወይም እንደ 2011ዱ ሊቢያ ቀላል ራት አልሆነችላቸውም። አሁን ላይ ጦርነቱ ከሆርሙዝ ወሽመጥ እስከ ባብኤል፣ ከቀይ ባህር እስከ ካስፒያን ባህር ተዛምቷል። በሳውዲ፣ በኤምሬትስ፣ በኳታር፣ በባህሬን እና በኩዌት በሚገኝ የአሜሪካ የጦር ሰፈሮች ላይ ጥቃት ደርሷል። 18 የአሜሪካ ወታደሮች ሲገደሉ ከ5000 በላይ ቆስለዋል። የስቲምሰን ማዕከል ከፍተኛ ተንታኝ ኪሌይ ግሪኮ እንደሚሉትም አሜሪካና እስራኤል የቦምብ እጥረት የለባቸውም፣ ጥፋትም አድርሰዋል። ነገር ግን የሆርሙዝ ወሽመጥ እንዳይዘጋ የማድረግ ስትራቴጂካዊ ብቃት አጥተዋል ብሏል። ኢራን በፊናዋ ከአሜሪካ ጋር ምንም አይነት ድርድር እንደሌለ አውጃለች። በመጨረሻም በዕለታዊ ዜናዎቻችን ያካተትናቸውን
ነጥቦች በአጭሩ እንመልከት። በኦሮሚያ ክልል አሰቃቂ ጥቃት። የኢትዮጵያ የሰብአዊ መብቶች ጉባኤም ኢሰመጉ ባወጣው የ37 ገጽ የ158ኛ ልዩ ሪፖርት በምስራቅ አርሲ ዞን በ9 ወረዳዎች ውስጥ ማንነትና ሃይማኖት መሰረት ባደረገ በተፈጸመ ጥቃት ከ450 በላይ ንጹሃን ዜጎች መገደላቸውን ይፋ አድርጓል። ጉባኤው የሟቾችን ስም ዝርዝር ከነምስላቸው ይፋ ያደረገ ሲሆን መንግስት ታጣቂዎችን ለፍርድ እንዲያቀርብና ካሳ እንዲከፍልም ጠይቀዋል። ለሁቲዎች የድሮን ጥቃት። በኢራን የሚደገፉ የየመን ሁቲ አማጽያን በሳውዲ አረቢያ የነዳጅ መሰረተ ልማቶች ላይ ተከታታይ የድሮን ጥቃቶችን መጀመራቸው ታውቋል። ስኬታማው የናይጄሪያው ዘመቻ። የናይጄሪያ ጦር በታጣቂዎች ተጠልፈው የነበሩ 48 ሰላማዊ ሰዎችን በታደጉበት ዘመቻ ማስለቀቁን አስታውቋል። የጀርመንና የአሜሪካ ሁነቶች። በጀርመን በርሊን በተፈጸመው ጥቃት መራሂ መንግስት ፍሬድሪሽ ሜርዝ ጠንካራ ምላሽ እንደሚሰጥ ሲናገሩ፣ በአሜሪካ ሲያትል በተካሄደው የምግብ ፌስቲቫል ላይ በተከፈተ ተኩስ የ3 ሰዎች ህይወት አልፏል። የዛሬውን የአውዲ ሚዲያ ዝግጅታችንን በዚህ ያጠናቀናል። ቪዲዮን ላይክ እና ሼር በማድረግ መረጃዎች ለብዙሃን እንዲደርሱ ያደርጉ። ለአውዲ ሚዲያ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ተነበረን ቆይታ ከልብ ነው።